ፈረሰ ያለን ክልል ከነጭ ርግብ ጋር አርጎ በአማራጭነት መጥቀስ ልክ ነው። ብዙ የሚያቀራርብ ነገር ያለ ጥቂቷን ያለየ ነገር ነው ከፍ ያለ ያቀነቅን ነበር። ብዙ የሚያቀራርባችሁ ነገር ያለ የሚያለያያችሁን ይዛችሁ ደቡብ ኢትዮጵያ ክልል ደቡብ ምዕራብ ኢትዮጵያ ክልል ማዕከላዊ ኢትዮጵያ የሚባል ተወለደ። እንኳን ከተማ ከከተማ መቀየር ቀርቶ በአንድ ከተማ ቤት ስንቀይር እንኳን የሚሰማን ነገር እናቃለን። በአግባቡ ውሃ ሳያገኝ የነበረ ከተማ ላይ ሌላ ውሃ የሚፈልግ ህዝብ እኮ ነው የምትደርቡበት። በመክትል ርዕሰ መስተዳድር ማዕረግ በየከተሞቹ የተመደቡ አመራሮች አሉ። እና አሁን 6 ምክትል ርዕሰ መስተዳድር ማዕረግ አለ ማለት ነው። እናንተ 6 አይደለም፣ ህግ አውጪው አለ፣ የህግ ተርጓሚው አለ። አንድ እንትን ተዝብሎ ነው አንዳችን ለአንዳችን ደጋፊና ወዳጅ መሆን ስንችል ጠላት እንድንሆን ተሰርቶብናል። ጠላት ሁሉ የማይክደው ድሎችን አስመስግበናል ማለት ማን ነው ጠላት? ፈጣሪ ይዘን ነው እንግዲህ ይሄን ስናረግ ሰው ይሞትብን ይሆን ንብረት ይወድምብን ይሆን እና አልሞተባችሁም? ንብረት አልወደመም? ይሄን ከጀመርን በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርም እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ማድረግ ግዴታው አይደለም። ስለዚህም የህዝብን ውሳኔ ወደ ጎን ገፍቶ ስለሰጣችሁ ተመሰገነ። በተለይ ህዝብ ውሳኔ ላይ አማራጭ አላቀረበልንም። ህገ መንግስቱን የገፋ ነው። በነባሩ ተካለላለ ወይስ በዚህ ክላስተር የሚል ነው የመጣው። ነገር ግን ይሄ የአማራጭነት እድል አይሰጥም። አንዱ የፌዴሬሽን ምክር ቤት ነው እንዲሆንም የማይፈልገው የሰጠበት ምክር ሐሳብ ነው። ከዚያ በመቀጠል ግን ለምሳሌ አንዱ ወላይታ ዞን የሚያቀርበው ወላይታ ዞን ክልል መሆን አለበት የሚል ሶስተኛ አማራጭ መቅረብ አለበት። እንዲህ አይነት ለዲሞክራሲያዊ ስርዓት መገለጫ የሆኑ ጉዳዮችን ወደ ጎን ገፍቶ ገዢው ፓርቲ የሚፈልገውን እንድታከናወኑ ስላስቻለ ነው ያ ምስጋና የተቸረው። የጸጥታ ተቋማቱም በተመሳሳይ የሚል ይነሳል። ሐሳብ ይስጡ። ፌዴሬሽን ምክር ቤት ህገ መንግስታዊ ስልጣኑን ተጠቅሞ ከህዝቦች የመጣለትን ወይም ደግሞ የቀረበውን ጥያቄውን በራሱ በህዝቡ እንደገና ተወያይቶ ለብቻው በዞን ሊደራጅ የተባለው ጥያቄ እንዲሁም ደግሞ ሌሎች ልዩ ወረዳዎችም አሉ። ይሄንን ውይይት አድርጋችሁ ህዝቡ የተስማማውን አቅርቦልን። ህዝቡ የተስማማው እንዴት እንደደራጅ በምክር ቤቶቻቸው በዞን እንደደራጅ ያሉ ዞኖች አሉ። በዞን እንደደራጅ ብሎ ያቀረቡትን ጥያቄ ይሄን ወደ ቀጣይ ምዕራፍ ወደ አንድ ዞን ለብቻው ክልል ሆን ብሎ ያቀረበውን ጥያቄ ወደ ቀጣይ ምዕራፍ ለመሄድ ቅድመ ዝግጅት በህገ መንግስቱ ተቀመጠው ምክክር ያድርግበት ይወያይበት። ይሄን ውይይት ለማስከድ በራሱ በቋሚ ኮሚቴ ተነጋግረው ቋሚ ኮሚቴው ለጠየቀው ህዝብ ጋር ውይይት እንዲካሄድ መለሰ። ይሄ ህገ መንግስታዊ ነው። ወደ ጎን አልተወም። እንደውም አክብሮ ነው የተቀበለው። በቋንቋም በባህልም በመሳሰሉት የበለጠ ተቀራራቢነት ሊኖራቸው እንደሚችል ማንንም ሰው የሚፈርደው የጋሞና ወላይታ አይደል? ይቀራረባሉ በብዙ ነገራቸው። የሆነ ውጥረት ውስጥ ያለ የሚመስል ነገር አለ። ይሄ ፋክት ነው በተጨባጭ መሬት ላይ። አሁን ቢሮዎችን በማደራጀት ሂደት ውስጥ ወደ ስራ ከባድ ስራ ነው የሚጠይቃችሁና ማን ነው ባለቤቱ? በዚህ ደረጃ ሁለቱ ዞኖች የሁለቱ ዞን ማህበረሰቦች ተወጣጥረው በዚህ መልክ በሚገለጽ ቀደም ሲል የነበሩበትን በርካታ የሆነ እሴቶቻቸውን ለምናቁ ሰዎች በተለይ በጣም ይደንቃልና ለምን ሆነ ይሄ? በጣም እንትና አይሎትም አያስደነግጦትም? ወደፊት እንዴት አድርገው ይሄን ፈተና ይወጡታል? በጣም ጥሩ። ወደ ቀደመው ጥያቄ ልመለስና ከዛ የቀጣይ ፈተናዎችን ልመልስልሃለሁ።
የፌዴሬሽን ምክር ቤትና ጸጥታ መዋቅርን ያመሰገንኩበት ዋና ምክንያት የህዝቦች ህገ መንግስታዊ ዲሞክራሲያዊ መብት በትክክል ህዝቡ ራሱ ተሳተፈ። ይሄን ያነሳንበት ምክንያት የቀድሞ ደቡብ ብሔር ብሔረሰቦችና ህዝቦች ክልል ሲደራጅ በቅጡ በደም ሳንወያይ በደም ውሳኔዎች ሳናስተላልፍ የማዕከላት ምርጫም ይሁን ሌሎች ጉዳዮች በደም ሳናውቀው ነው የተደራጀው የሚል ጥያቄ በተለያየ ጊዜያት ከህዝብ ሲነሳ ነበር። በዚህኛው ግን ሰው ተወያይቶ መክሮ በአንድ ላይ እንዲደራጅ የሚል ጥያቄ ከቀረበ በኋላ እንደገና ይሄ የቀረበው ጥያቄ ተጨባጭ ትክክል ነው ወይ ቅድም እንዳልከው ካድሬ የፈለገው ወይም ደግሞ ፓርቲ የፈለገው ነገር ብለያነሳው ፓርቲ የፈለገው ሳይሆን ፓርቲው ህዝቡ ነፃ ሆኖ ይወያይ ለዲሞክራሲ በወንድማማችነት መሪ ለዲሞክራሲ ስራ ይሰራል ብሎ የቆመ ፓርቲ ነው። ይወያይ የፈለገውን ይወስን ነው። ሰው የወሰነው በአግባቡ ነፃና ገለልተኛ የሆነ ተቋም ምርጫ ቦርድ በህዝብ ውሳኔ አረጋገጠ። ህዝቡ ማን ነው? እኔም ሆንኩ ብዙ ሰዎች የሚያነሱት ጥያቄ እንደሚሆን ገምታለሁ። ለምሳሌ እርሶ በሚሉኝ ደረጃ ምርጫ ቦርድ መስክሮ ፕሮሰሱን አልፎ ይሄ ሚሉትን አሁን ብዙ ጊዜ በተለይ የዚህ አመራሩ ላይ ስፔሻሊ ህዝቡ እንዲ ብሎ ህዝቡ የፈለገው እንላለን። ግን ህዝቡ በእውነት አሁን እርሶ የሚሉኝ ህዝብ ይሄን ወስኑ ጥቂት ኃይሎች ከሆነ ያን ነገር እያወሩ ያሉት እንግዲህ በማህበራዊ ሚዲያው በተለያየ መልኩ ለውጭ ሀገራት ሚዲያም አስተያየት የሚሰጡ ሰዎች እኛ ያላልነው ነው አሁን እርሶ ከሚሉት በተቃራኒ ነው የሚሉት። እርሶ የሚሏቸው በትክክል የመረጡትና የህዝቡ የኛ ፍላጎት ነው የሚሉትን አካላት ግን አደባባይ አናያቸው። አንዳንድ ጊዜ መነጋገር ካለብን በግድ ህዝቡ እንዲብሎኝ ምናምን ሳይሆን ህዝብነን እኛ የመረጥነው ይነናው ጥቂት ኃይሎች ናቸው ብሎ የሚያስብ የህዝብ አካል ካለ ለምንድን ነው አደባባይ ላይ ወጥቶ ይሄንን ለመቀልበስ የሚፈልጉ ጥቂት ኃይሎች እናንተ ሳትሆኑ ተሰክሩለት ለህዝቡ ራሱ ለምን አይመሰክርም? ስለዚህ ይሄ አደባባይ ወጥቶ ማይመሰክር ህዝብ ባለበት ሁኔታ ላይ ህዝቡ ነው በትክክል ምርጫ ቦርድ እንዲያርጉ በዚህ ወጥቶ ፌዴሬሽን ምክር ቤት የሚለው እይታ ታማኒነቱ እጅግም ነው። የህዝብ ጥያቄ ይወልቅ በህገ መንግስቱ ምርጫ ቦርድ ተጨማሪ ህዝብ ለምን አደባባይ ወጥቶ አይናገርም? የምርጫ ቦርድ ነፃ ገለልተኛ ሆኖ የህዝብ ውሳኔውን በይፋ እንዲያስገድ በህገ መንግስታችን ስልጣን የተረከበ አካል ነው። ፌዴሬሽን ምክር ቤት ይሄንን ጥያቄ ወይም ደግሞ ለነሳ የሚችል ትንሽ ውስብስብ ያለ ነገር ፍላጎት ስላለ ይሄን ጥያቄ በአግባቡ ለመለስ የሚችል ተቋም ማን ነው የሚለው ነገር በህገ መንግስቱ ለምርጫ ቦርድ ውክልና ሰጠው። በውክልና መሰረት ምርጫ ቦርድ ነፃ ገለልተኛ ሆኖ አስኪዷል። የራሱን ሪፖርት አቀርቧል። ማን ነው የመረጠው? ማን ነው ያችን እኛ ምልክት ብለን አቀረብነው ነጯ እርግብ የደቡብ ኢትዮጵያ ክልል በጋራ ለመደራጀት ምልክቱን ብለን ያቀረብናትን ማን ነው የመረጠው? ህዝቡ ፈልጎ ፈቅዶ ነው የመረጠው። መርጧል፣ ተስማምቷል፣ ተቀብሏል። ያልተቀበሉ አሉ፣ እውነት ነው። የት አሉ? ግን ድምጽ በመሰጠበት ጊዜና የድምጽ የመስጫው ሪፖርትን ካየ ኦልሞስት ከተመዘገበው በምርጫ ቦርድ በነሱ ሚዛና መሰረት አብላጫ በአንድ ላይ እንደደራጀ የሚለው ሐሳብ ገዢ ሆኗል። እያልክ ያለሁት መሬት ላይ ያለ እውነታን ነው። ስለዚህ ማመን ያለብን ነፃና ገለልተኛ ተቋም ዲሞክራሲያዊ ተቋም ምርጫ ቦርድ የህዝብን ጥያቄ በዚህ መንገድ መርቶ በይፋ ውጤት ደግሞ ለፌዴሬሽን ምክር ቤት አቀርቦ መሬት ላይ ያለውን እውነታ የሚናገሩ ህዝቦች አሉ፣ ህዝብ አለ። ያ መሬት ላይ ያለውን እውነታ የተናገረው ህዝብ ለእናንተ ብቻ ሳይሆን የሚነግራችሁ ለምርጫ ቦርድ ብቻ ሳይሆን የሚያረጋግጠው ኖ የኛ ተቀልብሷል የሚሉ ህዝቦችንም የሁለቱንም ሐሳብ ሚዛን ላይ አድርገን እንድንሰፍር በአደባባይ በየሚዲያው ለምን አይነግሩንም? እሱ የኛ ህዝብ በሚዲያ በፌስቡክ ዝም ብሎ የሚናገር አይደለም። ታውቃለህ፣ በአግባቡ ስርዓት ተከትሎ ለማን ነው መናገር የነበረበት? ቀርቦለታል እኮ ይሄን የቀረበው ሐሳብ ትደግፋለህ አትደግፍም? በነባሩ ክልል ተቀጥላላችሁ አንድ ምርጫ ነው ሁለት ምርጫ ነው የቀረበው። በነባሩ ክልል የሚቀጥል ወይም ደግሞ ባደም ምርጫ ባላላውን በነባሩ ክልል የሚቀጥል የሚል ኦሬዲ እየፈረሰ ያለ ክልል አማራጭነት ማቅረብ ተገቢ ነው። እየፈረሰ እኮ ነው። ቆይ
እየፈረሰ ያለን ክልል በአማራጭነት በነባሩ እናንተ እኮ ልትፈርሱ ነው ኦሬዲ ሲዳማ ወጥቷል ሌላው ዛጋ ጠይቋል እየፈረሰ ያለን ክልል በአማራጭነት ማቅረብ ሁለት አማራጭ ቀረበ ማለት ያስችላል የአንድ አማራጭ እንጂ ወይም ሆነ የነበረበት ለምሳሌ 3-4 አማራጭ ኑሮ ጋሞ ጎፋ በራሴ በክልል ደረጃለው ወላይታም በራሴ በክልል ደረጃለው ወይም ደግሞ እንደነበር ነው እንቀጥላለን ወዘተርፍ አይነት የሚል አማራጮች ቢኖሩ እና አሁን ያለው ይሄ ክላስተር አደረጃጀቱ እንደ አማራጭ 4-5 ማድረግ ይቻላል ግን እየፈረሰ ያለን ክልል ከነጭ ርግብ ጋር አርጎ በአማራጭነት መጥቀስ ልክ ነው ሎጂካል ነው ተጠየቃዊ ነው በጣም ትክክል ነው ለመሰለ ትክክል የሚሆነው የአማራጩ መነሻ ባለቤቱ ማን ነው ህዝቡ ነው የዚህ ጥያቄ ባለቤቱ ህዝቡ ነው ህዝብ ያቀረበው ነው ህዝብ ማክበር ነው ህዝብ ያቀረበው መጀመሪያ በተለያዩ ዞኖች እንደደራጅ ነበር ከዛ ተወያየ መከረ ተስማማ ወዴት እንምጣ ሰብሰብ ብለን እንደራጅ አንድ ሰብሰብ ብለን ከምንደራጅ አንድ ላይ እንቀጥል ሁለተኛ አማራጭ ነው አሁን በ3ም በ4ም በ5ም የተለያየ የሚባል ነገር አማራጭ አልቀረበም ያልቀረበውን አማራጭ የጥቂት ሰዎች ፍላጎት አቅርበዋል እንጂ መጀመሪያ በየዞን መለሳቸው ላይ መለሰው እኮ እሱ መጀመሪያ የቀረበው ቀርቧል እኮ ያን የቀረበውን አሁን ተወያየበት አቶ ጥላውን እንዲህ አይነት ጥያቄዎች አሁን ፈተና አይሆንብልም ማለት ብዙ ሌሎች ፈተናዎች እናነሳለን ከወላይታና ከጋሞ ጎፋ ጋር ያለውን መወጣት ተለከተቻው ብቻ እናንሳና እሷን አያይዘው ከመኑ ጋር እንዲመልስሉኝ መሰሉት አሁን ይሄ አሁን ያልኩት ቀደም ሲል እንደ አማራጭነት ሲነሱ የነበሩ ኢሹዎች ህዝብ ነው ብለውኛል ከዚህ በኋላ ለደቡብ ኢትዮጵያ ክልል ስጋት አይሆንቦትም አያይዘው እንዲመልሱልኝ ከዛችን ነው ሌላውን ፈተና ስለምናነሳ በቋንቋ ሆነን ለመናገር ወደ ደቡብ ምዕራብ የሄደው ዳውሮ ዞንም አንድ ነው ኮንታ ዞንም ጎፋም ወላይታም ጋሞም ያለ አስተርጓሚ ነው እኛ የምንግባባው ያለ አስተርጓሚ የሚግባባ ህዝብ በአንድ ክልል ይሁን የሚል አይደለም አሁን የተፈለገው በጋሞና በወላይታ መካከል በህዝቦቹ መሬት ላይ ያለ ኡነታም ለነግሪህ በህዝቡ ምንም አይነት ችግር የለም ማረጋገጥልክ ጥቂት አወቅን ባይ አክቲቪስቶችና ይሄ በተለያየ ጊዜ ህዝብን በማጋጨት የሚኖሩ ህዝቦች ከጋሞም ከወላይታም እያባሉ እያጋጩ ለመኖር የሚፈልጉ ኃይሎች አሉ ግን አክቲቪስቶች ብቻ ናቸው ራሱ አመራሮች በታችኛው ለአክቲቪስቶች አቅም የሆነ ማን ነው አመራሩ ለአክቲቪስቶች አመራሩ ብቻ አይደለም ተማርነ የሚሉ ምሁራን ነጋዴዎች ኢቭን የመጀመሪያውን ድርሻ ቢወስድ ጥሩ የሚሆነው ወደፊትም ለመሻሻል የሚበጀው የመጀመሪያው ለሚነሱ ግጭቶችም ውጥረቶችም መንገራገጮችም አመራሩ ነው የመጀመሪያ ድርሻው ሊወስድ አሁን ቢመረመር በእርግጠኝነት በየደረጃው በሚገኝ አመራሮች እንዲርሱ በሚሉት ጥቂት ሳይሆኑ መዓቱ ነው ፈልተው ይወጣሉ እየኔ ያስባለሁ ወደፊትም እንዲጠነቀቁበት ነው በጣም ትክክል ነህ እኛ ይሄንን ብልጽግና አንዱ ትልቁ የብልጽግና ፖይንት ኦፍ ዲፓርቸር ወይም ደግሞ ለየት ያለ ነገር ለየት ያለ አቀራረብ እንቅረብ ብለን የወሰነው ትላንት የነበሩ የጥላቻ ትርክቶችን እናስተካክል አሁን ምናወራው እኮ በውርስ የወሰናቸው ቆሻሻ ተግባራት አሉ በውርስ የወሰናቸው ጄኔሬሽን አንድ ትውልድ ነው በወላይታና በጋሞ መካከል ጥላቻ እንዲዘራ ተሰርቶበታል ማን ነው የሰራው ኤሊቱ አመራሩ ነው የሰራው አሁን ያለ አይደለም የቆየ ሲባል ማቀፍ ለምሳሌ የፖለቲካ ስብራት አለ የማህበራዊ ስብራት አለ ብለን ገምግመን ተነስተናል በህዝቦች መካከል ብዙ የሚያቀራርብ ነገር ያለ ጥቂቷን ያለ ነገር ነው ከፍ ያደረገ በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ ቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርን እንሆ ብለናል። መልካም በዓል።
በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ሲያቀነቅን የነበረው ከደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ውስጥ የምትገኙ አካላት ብዙ የሚያቀራርባችሁ ነገር እያለ የሚያለያያችሁን ይዛችሁ ደቡብ ኢትዮጵያ ክልል፣ ደቡብ ምዕራብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ የሚባል ተወለደ። ስለዚህ ህዝቡ ከማን ይማር? የበለጠ በጣም ማትርሱም በቀደም የመመስረቻ ንግግሩ ላይ ይሄን ሰምቼውታለሁ። እንደዚህ አይነት አብሮነትን በጣም አጉልተው ሲያወሩ ሰምቼውታለሁ። እንደውም ለሰው ልጆች ማህበራዊ መስተጋብር መርሁ ነው አብሮነት የሚልም ነገር አንስቻለሁ። ስለ አብሮነት መርህ የሚናገሩበት መድረክ ግን የተበተነ ክልልን የሚመሰርትበት ጉባኤ ነበር። እኔ ራሴ ዝም ብዬ ስሰማው ምን ማለት ነው የሚል ጥያቄ ተነስቶብኛል። እየተበተናችሁ ስለ አብሮነት የምታወሩበት እዛው ንግግሩ ላይ ይብን ሰላም የሚጀምረው ከአስተሳሰብ ነው፣ ከንግግር ነው። ስለምንናገረው ንግግር በጥሙና ቀደም ሲል ያሉትን የጥላቻ ትርክት ምናምን ይሉኛል። በእንደዚህ አይነት ንግግርማ ከላይ ማን መገለጫ አለ? በቀደሙ ብሔር ብሔረሰቦችና ህዝቦች ክልል በአራት ክልል ተደራጅቷል፣ ፈርሷል፣ ተበትኗል። እሱ ያንተ አስተሳሰብ ነው። እኛ ያላልን ህገ መንግስታው ቆይ እርሶ እኮ እኛ ያላልን አይደለም። ያዛ ህዝብ የሚያስተጋግረው ደቡብ ኢትዮጵያ የሚባለው የራሱ ህገ መንግስት አለው፣ የራሱ ባንዲራ አለው። አራት ተደራጀን። አሁን አራቱም የተለያየ ባንዲራ፣ የተለያየ አራት ክልል ተደራጀን። አራት የተለያየ ህገ መንግስት አለ፣ አራት የተለያየ ባንዲራ፣ አራት የተለያየ የራሳችን ማህበራዊ ኢኮኖሚያዊ ፖሊሲዎችን ቀርጸን በአራት ተደራጀን። ይሄ ደቡብ ብሔር ብሔረሰቦችና ህዝቦች ክልል የነበረው አንዱ ክልል ለአራት እንዲደራጅ ምንድነው ገፊ ምክንያት ካልክ የተጠራቀመ ብዙ ገፊ ምክንያቶች አሉ። በግድ ወደዚህ እንድመጣ ተገደድን፣ ተደራጀን። አሁን በአራት ስንደራጅ እኔም ንግግር ያደረኩበት የደቡብ ኢትዮጵያ ክልል ምስረታ ላይ ለኛ አዲስ ምዕራፍ ነው። አዲስ ምዕራፍ ያለንበት ምክንያት ከትላንት እንማር። ትላንት ብዙ አንድ የሚያደርገን ነገር እያለ ግን በሚያጣላና ልዩነት እየተፈጠረ አንዳችን ለአንዳችን ደጋፊና ወዳጅ መሆን ስንችል ጠላት እንድንሆን ተሰርቶብናል። እንተው ይሄንን ጉዳይ። አሁን ያዋጣን በአዲሱ ክልል አዲስ ክልል ላይ ደቡብ ኢትዮጵያ ክልል 32 ነባር ብሔረሰቦች ይላል። ሁሉ ኢትዮጵያውያን ያሉበት ትንሿ ኢትዮጵያ ናት ደቡብ ኢትዮጵያ ክልል። በደቡብ ኢትዮጵያ ክልል ሰላምን ነው የምናቀነቅነው። ደቡብ ኢትዮጵያ ክልል የህዝቦችን ደህንነት ነው የምናቀነቅነው። ይሄን ማድረግ የምንችለው ስላወራው አይደለም፣ እንስራ ነው። ለመስራት እንነሳ ነው። ለመስራት እንነሳ በአሉታዊ አስተሳሰብ ወይም ደግሞ አሉታዊ ጉልበት ይዤ ሳይሆን በአዎንታዊ ይሄን ነገር መቀየር አለብን። ትላንት መጥፎ ዘር ተዘርቶብናል፣ እንርሳው። ቱባ ባህል አለን፣ ሃይማኖት ኢትዮጵያውያን ባህላችን በኢትዮጵያውያን ባህል በኢትዮጵያ ሃይማኖታችን ሰብሰብ ብለን የምንደራጅ ህዝቦች የትላንትን እያነሳን ልንቀጥል አይገባንም። ስለዚህ ምን ማድረግ አለብን? በሐሳብ አዳዲስ ሐሳቦች እያነሳን በህዝቦች መካከል መቃረን ወይም ደግሞ እርስ በርስ መገፋፋትን ሲሰብኩ የነበሩ ሰዎችን ቦታ እንስጣቸው። የኛ ይሄ እቅዱን የመራንበት ዋና እቅዳች ማን ክልሉን ለማደራጀት እቅድ አዘጋጅተን የመራንበት ዋና እቅድ ውስጥ በህዝቦች መካከል ያለን መቀራረብን በልዩ ሁኔታ እንሳለን እናስቀምጥ ነው። በልዩ ሁኔታ በወላይታና በጋሞ ህዝቦች መካከል በህዝብ ውስጥ ማለት ነው። አሁን ብትሄድ በየትኛውም ህዝብ ውስጥ ምንም ነገር አሁን ብትሄድ ወላይታ ዞን ውስጥ እጅግ በጣም በርካታ የጋሞ ብሔር ተወላጆች አሉ። የትኛውም ህዝብ ውስጥ ጋሞ ውስጥ በርካታ ወላይታ ህዝብ ብሔር ተወላጆች አሉ። አንድም ቀን እኔ ወላይታ ነኝ፣ አንድም ቀን እኔ ጋሞ ነኝ ብሎ የባይታዋርነት ወይም ደግሞ የሌላ እንትን አይሰማቸውም። ምንም ችግር የለባቸው ህዝብ ውስጥ። አመራሩ ግን ዛሬም በዚህ እየተሻለ አሁን ያለው አመራር ብቻ ሳይሆን እኔ ፈጠረው እኛ ስንነሳ በውርስ የወሰድናቸው ችግሮች አሉ። አሁን ኢዳኮን የወሰድነው በውርስ የወሰድናቸው ችግሮች አሉ። አንድ አሁን እየተፈጠረ ያለ ችግር አለ። እንጠንቀቅ። ወደፊቱ ችግር እንዳይፈጠር ቀይ መስመር እናስቀምጥ።
መፈታት የሚገቡ ነገሮች እንፍታ መታረም የሚገቡ ነገሮች እናርም በህዝብ ውስጥ ችግር ሳይኖር ችግር አለ ብሎ የሚያቀነቅን አሁን እያልን ነው እኮ አመራሩ ቁጭ ብሎ ዲስከስ ያድርግ ይወያይበት ምሁሩም ይወያይበት አክቲቪስቱም ይወያይበት ሁሉ ሰው ነፃ ሆኖ በህዝቦች መካከል ፍቅርን መከባበርን መቻቻልን እኛ ከተደጋገፍን እኛ ከተመካከር ለራሳችን በቅተን ለሌላው እንተርፋለን አሁን ልክ እርሱ እንደሚያወሩት ብዙዎቻችሁ እንደዚህ በቴሌቪዥን ትነግሩናላችሁ ደስ ይላል ማንንም ሰው ህዝብ በነገራችን ላይ ይሄንን ነው የሚፈልገው ዕውቀት ክሎት አንድ ላይ ተደምሮ እንትን ሲሆን ነው ግን በተግባር በርካታ አመራሮች አሁንም አቶ ጥላውን እኔ በእንደው አስምረው እንዲናገሩ የምፈልገው ህዝቡ ውስጥ ችግር ተፈጥሮ ያቀም ህዝቡ ውስጥ ችግር የሚፈጥረው ተፈጥሯል ብሎ የሚያወራው የአክቲቪስቱ ግባት የሚሆነው ይሄ ስልጣን አጣው ብሎ የሚያስብ ሌላ ተልኮ ያለው አመራር ነው ይሄንን ለምንድን ነው አስምራችሁ አጽኖት ሰጣችሁ ችግሩ የኛ ነው ብላችሁ ነቅላችሁ ማታወጡት በዚህ ደረጃ ካልተከደ እንዴት ነው ስለዚህ አቧራ የለበሰው የሚለው ነገር የዘንድሮ አይበስም ወይ አንድ ሁለተኛ ጠላት ሁሉ የማይክደው ድሎችን አስመስግበናል ማለት ማን ነው ጠላት በኢትዮጵያ ውስጥ ለማን ነው እየተናገሩ ያሉት ስቲንገሩ በጣም ጥሩ በዋናነት የዚህ ችግር ባለቤት ማን ነው እከሌ ነው ወይም ደግሞ እከሊትና ተብሎ ለመበየን መላው ኢትዮጵያውያን የምናውቀው ነገር ነው እንደ ብልጽግና ፓርቲ ሪፎርም ያስፈልጋል የዚህ ሀገር ፖለቲካ ሪፎርም ኢኮኖሚ ሪፎርም ወዘተረፈ ያስፈልጋል ብለን ስንገባ በዋናነት ከገጠሙን ስብራቶች እንዴት ነው ወገሻ ወይም ደግሞ ፈውስ ህክምና ሰተን ልንሻገር የምንችለው ብዙ ችግሮች ገጥመውናል እነኚህ ችግሮችን ለመሻገር ምን አይነት መንገድ እንከተል የችግሩ ባለቤት ማን ነው ትላንት የነበረው አመራር ውስጣችን እንመልከት እኮ ያለው ሪፎርም ስንልኮ ስንጀምር ውስጣችን እንመልከት ራሳችን ሳናይ አሁን እኛ ኢትዮጵያውያን ችግር ትልቁ ፈተና የሆነብን ራሳችን ሳንገመግም ሌላው ነው እንገመገበው ሳይሆን ህዝብ ይፈልገው እኮ ተስማምተን ተፈቃቅደን ባለን አቅም በአግባቡ መሬ ላይ ቆመን ህዝብ እንድናገለግል እኔና እርሶስ ነው ግን አይለያየም የህዝብ አገልጋይነት ላይ ብዙ ጊዜ አሁን ምን እየተናገርኩ ያለሁት የአመራሩን ችግር በዚህ መንገድ ነው ወይ በቃ የመጀመሪያውን ድርሻ መውሰድ ካለበት አመራሩ ነው ትኩረት አርጉ ነው ትክክል ነው እሱ ላይ የተነሳይበትም እኛ ደግሞ አሁን አንተ ካነሳው ቶም በላይ ከፍ አድርገን ለዚህ ሁሉ ውድቀት ችግር ባለቤቱ አመራሩ ነው መሪውን ነው የሚመስለው ሰው መሪውን ይመስላል ቤት ውስጥ እኮ ልጆች አባትን መሪውን ነው አባት ጥሩ ጠንካራ ከሆነ ልጆችም ጠንካራ ጥሩ ይሆናሉ መሪውን ነው የሚመስለው አሁን ህዝብ ጋር ችግር አለ ብለን አልገመገምንም የህዝብ ታች የተፈጠረ ያለው ችግር እየመራ ያለው ወይም ደግሞ በመርነት እንትን ላይ የነበረው ሰው የፈጠረው ችግር ነው ለስብራቱ ምክንያት መሪ ነው ለስብራቱ ምክንያት እመራለሁ ተብሎ የተደራጀው ፖለቲካ ፓርቲ ነው ሪፎርም ያስፈልጋል የአመራር ስርዓት ሪፎርም መደረግ አለበት እኛ መጀመሪያ ውስጣችን እንመልከት ውስጣችን ከዛስ ህዝቡ የሚፈልገው እንስራ ጠላት እንኳን በያነሳውት ኢትዮጵያ ተፈርሳለች ተብሎ ብዙ ሟርት ስማረት ነበር ታቃለ አሁን ዛሬ ላይ ሆነን ስናወራና ስንነጋገር ቀላል ይመስለናል ያሳለፍንባቸው ጊዜያቶችን ታስታውሳለህ ከኮሮና ጀምሮ ኮሮና በሽታ ዓለም ላይ ሲከሰት እኛ የት ነው መንጋብል ስጋት ነበረን ያን አልፈን ፈጣሪ ረድቶን ከዛ አልፎ ደግሞ የምርጫ አካሄደን የሰሜኑ ጦርነትን ታስታውሳለህ መቆሚያው የቱ ጋር ሊቆም ይችላል የሚል ነገር በጣም ትልቅ ፈተና ነበር ይሄ ሁሉ ሲሆን ኢትዮጵያን ለማንበርከክ ኢትዮጵያን ለማፍረስ ከውጭም ከውስጥም ብዙ ጠላቶች ነበሩ ስንናገር ነበር ስናወራ ነበር በዚህ ሂደት ግን ወንድማማቾች የሚዋጉትን ነገር አቁሞ በሰላም ነው የሚያዋጣን በጦርነት ማንንም አያሸንፍም አሸናፊ ነው ወንድሙን ገለው በመሳሪያ በላይነት አሸናፊ ነኝ ብሎ ሊሄድ አይችልም በሰላም በቃ ይቅር እንባባል እንተው በሚያግባባ እንግባባ ተብሎ ወደ ሰላም ተመጣ ወደ ስራ ገባን ኢትዮጵያ ችግር ውስጥ ተገባለች የተባለች ኢትዮጵያ ዛሬ ላይ አንጻራዊ ሰላም ሰፍኖ እየሰራን ያለና አሁን ውስጥ ፈተናዎች ብዙ ፈተናዎች አሉ በፈተናዎች ውስጥ ሆነን እየተመዘገበ ያለው ውጤት
በእርግጥም ጠላት የማይከዳው ውጤት ነው። ወደ ውጤቱ እንሄዳለን እዚህ ላይ በተወለደው ክልል እና ዘላቂ ጠባሳ ሳይጥል የሚለው ላይ እኔ አጽንኦት ሰጠው። በእርግጥ ዘላቂ ጠባሳ ሳይጥል የተወለደ ክልል ነው ወይ? ከዚህ በፊት የነበረው ትሬንድ የሚያሳየን እኔ ያልኩት ጥያቄ ካልተመለሰ ገደል ግቡ ብሎ ሰው ይሞታል፣ ንብረት ይወድማል፣ ይፈናቀላል። ይሄን አይተናል። መሰረተ ልማት ይወድማል፣ መንገድ፣ ቤቶች ሁሉ ይወድሙ ነበር። ይሄን አጀንዳ ግን ስንጀምር የሰው ብስለት በፍጹም መተጋገዝ ያልኩት ይሄን ሐሳብ እኛ ተጨማሪ የልማት ትሩፋቶችን እንፈልጋለን እንጂ ያለችን አናፈርስ፣ ማናቃጥል፣ ማናወድም። ስለዚህ ሐሳብ በላይነት በፍጹም መተጋገዝ እናግዛችሁ፣ እንተባበር። ለምሳሌ ያክል ጌዲዮ ዞን እንውሰድ። ደቡብ ኢትዮጵያ ክልል የጌዲዮ ዞን እንደ ዞን ከአንድ ላይ ለመደራጀት ከየትኛውም የዞኖች ጋር በቆዳ የሚገናኝ አይደለም ካየኸው ማለት ነው። ግን ደግሞ አንድ ላይ በባለፉት 30 ዓመታት አንድ ላይ ስለነበር ስለቆየን ለብቻችን ጌዲዮ ብቻውን ክልል ሊሆን ጌዲዮ ዞን ብቻውን ክልል ሆኖ ለመቀጠል ሁኔታው ብዙ ስለማይመቸን አንድ ላይ መተባበሩ መደራጀቱ ይጠቅመናል ብሎ ዞኑ ህዝብ ሲወስን በፍጹም ቅንነት በፍጹም ለበሰፍነት ከወንድም እህት ህዝቦች ጋር አንድ ላይ ተደራጅተን እንቀጥል ብሎ ጌዲዮ ህዝብ ወሰነ። ይሄንን በሪፈረንደም አረጋገጠ። ይሄ በዚህ ሂደት ውስጥ እንግዲህ ውይይት እናደርግ በውይይት ነው፣ በብስለት ነው፣ በሐሳብ በላይነት ነው። እዛ ውስጥም አይሆንም የሚሉ ነበሩ። አይሆንም ብሎ ሲከራከሩ የነበሩት የሚሆነውና ማይሆነውን ሐሳብ በማንሳት መድረክ ላይ እየተነጋገረ በሐሳብ በላይነት ነው አሸናፊ ተሸናፊ። ልክ ግን አይሆንም የሚሉት ልክስ ቢሆኑ ለምሳሌ አሁን አንዱ መሰረታዊ ምክንያት ርቀትም ነው፣ የማከለ ርቀትም ነው አይደል? በዚህ ለክልሎች መፈጠር አንዱ በመሰረታዊ ምክንያትነት ሲጠቀስ የነበረው። ስለዚህ ሐዋሳ ይመጣ የነበረ አንድ የይርጋ ጨፌ ወይ ዲላ ከተማ ነዋሪ አሁን ወላ ሶዶ ሊሄድ ነው። ስለዚህ ፈተነው አብረን አንሆንም ቢል ምክንያታዊ ፈተነው እኮ እሱን እንዴት ነው መፍታት የምንችለው? የገቢ ምክንያቶች የነበሩት የአገልግሎት መስጫ ተቋማት ይርቃሉ። ይሄንን ለመፍታት ብዝሃ ማዕከላት ይኖሩናል ብለናል። ብዝሃ ማዕከላት ስለሚኖሩ የክልል ማዕከል በዞኖች ወይም ደግሞ ብዝሃ ማዕከላት ከአንድ በላይ ማዕከል ስለሚኖር በአንድ ቦታ ላይ ስለማይሰበሰብ ይሄን ሐሳብ በቃ ብዝሃ ማዕከላት ካሉ ይፈታዋል። ተቀበለ ህዝቡ። ስለዚህ አሁን ሐሳብ ላይ በሐሳብ ከተስማማን ከተግባባን ድንጋይ ማንሳት፣ እሳት ማንሳት፣ ጦር ማንሳት አይሆንም ብሎ ህዝቡ ወሰነ። በብስለት መታገዝ ያለው እሱን ነው። ለዚህ ህዝብ ምስጋና ይገባዋል። ይሄን ደግሞ ወደዚህ እንዲመጣ ፈጣሪ ረድቶናል። ፈጣሪ ይዘን ነው እንግዲህ ይሄን ስናደርግ ሰው ይሞትብን ይሆን ንብረት ይወድምብን ይሆን እና አልሞተባችሁም? ንብረት አልወደመም? ይሄን ከጀመርን በኋላ ምንም አይነት አልተፈጠረም። ቀደም ሲል ነው። ይሄ ማለት በዞኖች ለየብቻቸው በመወሰኑበት ጊዜ 40 ምንጭ ምናምን ማለት ሰው የታሰረው የተጎዳው እሱ ቀደም ሲል ነው። እሺ እዚቹ ላይ ግን በዛ ማዕከላት የባሰ ርቀት አይደለም ወይ ፈጠራችሁት? ለምሳሌ አንደኛ በተጠና መንገድ ነው ወይ ይሄ ብዛ ማዕከላቱ የተፈጠረው? በብዛ ማዕከላት መመለስ ማለት ባጭሩ እንደ ምሳሌ እናንሳ። አንድ ሰው የግብርና ኢንቨስትመንት ማድረግ ፈለገ። ዲላ ይሄዳል ፍቃድ ሊያወጣ ኦር ለሆነ ጉዳይ ግብርና ቢሮ እዛ መሰለኝ። ከዛ ኢንቨስትመንት ቢሮ 40 ምንጭ ነው መሰለኝ ይሄዳታል። ቦታው እንተውና ሌላ ክላስተር። ከዛ ደግሞ ገቢዎች ደግሞ ወይ የሆነ ወላይታ ሊመጣ ነው ወይ የሆነ ቦታ ሊሄድ ነው። ሲመላለስ ሊውል ነው። ስለዚህ ብዝሃ ማዕከላት የሚል ችግርን የሚያራርቁ ችግርን የሚያበሱ ካልሆነ በዚያ ላይ እኮ መሰረተ ልማታችን የሚታወቅ ነው። ከውጭ ሀገራት ተሞክሮ ወሰድን ልትሉ ትችሉ ይሆናል። እነሱ ብዙ ነገር ሆነው ነው በአግባቡ የስልክ ኔትወርክና መብራት በሌለባቸው እንደዚህ አይነት መንገድ የትራንስፖርት አቅርቦቱ የኛ ሀገር የሚታወቅ ነው። ዛሬም የፈረስ ጋሪ እንደ ልብ የሚጎተትበት መንገዶች ናቸው ያሉት። እንደዚህ እና ባለጉዳዮችን የበለጠ ወደ ማጉላላት የሚሄድ ወይም ደግሞ አሁንም ቢሆን ያቺ ያሏት የዘረኝነትና የጎሳ ጉዳይ ዛሬም አሸናፊ ስለሆነች
በብሔርና በጎሳ የማንጠባጠብ ጉዳይ ካልሆነ በስተቀር በእርግጥ እርሶ እንደሚሉት ፍጹም ቅንነትና መተጋገዝ ቢኖር አንድ ማዕከል ላይ አድርጎ ሰዎች በአንድ መስኮት ጉዳያቸውን ጨርሰው ቢመለሱ የተሻለ ነው። ለምን ወላይታ አይሆንም? ለምን አርባ ምንጭ አይሆንም? ብዝሃ ማዕከላት ልምን አለ። ዋናው የሚፈልገው ማዕከሉ ሳይሆን ማዕከሉ 6 እኛው 6 ማዕከል ነው ወሰንነው። 6 ማዕከላት ላይ የግድ አንድ ባለ ጉዳይ በስድስቱም ጉዳዩን ለማስፈጸም እንዲዞር ሳይሆን ምንድነው መፍትሄ ማስቀመጥ ያለብን በተጠና ሁኔታ እና አቅማችን እንዴት አድርገን ነው በአንድ ለምሳሌ ያክል ግብርና ቅድም እንዳነሳው ግብርና ቢሮ ዲላ ነው ያለው። ኢንቨስትመንት ወላይታ ሶዶ ነው ያለው። ወላይታ ሶዶ የክልሉ የርዕሰ መስተዳድሩ መቀመጫ ነው። ኢንቨስትመንት ፍቃድ ውሳኔ የሚወሰነው ወላይታ ላይ ነው። አንድ ባለሀብት ኢንቨስት የሚያደርገው መሬት የት ነው ያለው? በዞን በወረዳ በቀበሌ ነው ያለው። እታች ነው ያለው። የዞኖችና የወረዳዎችን አቅም የመገንባት ስራ ነው መስራት ያለብን። ፍቃድ እስከ መስጠት የሚያደርስ ትላልቅ ወደ ክልል የሚመጡት ትላልቅ ኢንቨስትመንቶች ሊሆኑ ይችላሉ። ይሄን በህግ እንፈታለን። የክልል ማንዴት ምን መሆን አለበት? ባለ ጉዳዩ ክልል ማዕከል መጥቶ ተጉላልቶ እንትን ከመል ዞን ላይ ምክንያቱም መሬቱ ያለው የት ነው? ዞን ነው። ከተማ ኢንቨስትመንት በማህበራዊም ይሁን በተለያየ በኢንዱስትሪም ይሁን ኢንቨስት አደርጋለሁ ብሎ ይመጣ ባለ ሀብት የት ነው ኢንቨስት የሚያደርገው? ከተማ አለ አይደል? ቦታው የታወቀበት ቦታ አለ። የዞን ላይ ኢንቨስትመንት አለ። የዞን ኢንቨስትመንት ወይም ደግሞ አጠቃላይ በአሰራር እንፍታው ነው ዋናው። ለአንተ በግልጽ ምን ማስቀመጥልክ 6 ማዕከል ስንፈጥር አንዱ በየአካባቢው ተደራሽ እናድርግ። ክልል ማዕከላት ተደራሽ እናድርግ ስንል አገልግሎቱ የባሰ ችግሩ እንዳይገባ የአሰራር ስርዓት እንዘርጋ። የአሰራር ስርዓት እንዘረጋው አቅማችን አይተን ምን አለን አቅም አሁን ሌሎች እንዳልከው የውጭ ሀገራት የሄዱት ስታይል ሳይሆን በእኛ እንዳቅም እንደ ደቡብ ኢትዮጵያ ክልል የመሰረተ ልማት ይሁን ሌሎች ጉዳዮች አሉ። እሱን ታሳቢ አድርገን ዞኖችን እንዴት ነው ኢምፓወር ማድረግ ያለብን በአሰራር በዛ መንገድ የሄድን መሐል ላይ ያስተካከልን የገመገምን እንድንበታለን። በዚህ ሁኔታ አገልግሎቱ ተደራሽ እንድናደርግ ስርዓት ዘርግተን እንድንበት የሚል ጥናት አድርገናል። ይሄን ጥናት ባይዘወይ የክልል ውስጥ ያሉ ምሁራን ከዩኒቨርሲቲዎች ጋር ተናበው ጥናት እንዲያደርጉ አስክደን ብዝሃ ማዕከላትን የተለያዩ ሶሉሽን መፍትሄ ሀሳቦች በአሰራር ስርዓት ነው። እሺ እንደው እሱን እንተውና አሁንም ቀደም ሲል በመሰረተ ልማት እንዳልኩት አንዱ ኢንፎርሜሽን ቴክኖሎጂ ነው አለ ቢባልም ኔትወርኩ ይሄን ያለ አስተማማኝ ያልሆነ ነውና ካቢኔውም በመመላለስ ወደ ክልል ማዕከላት ቢያንስ በሳምንት አንዴ መገናኘት ይኖርበታል። የፓርቲውም የመሪ ድርጅቱም ጽፈት ቤት እዛው ወላይታ ሶዶ ላይ ሊሆን እንደሚችል ይገመታልና በአበልና በነዳጅ ወጪ እቺኑ ብዙ በርካታ ፕሮጀክቶች የሚጠይቋትን በጀት ልትጨርሱት አይሆንባችሁም ወይ? እና እንዴት ሊያገኟቸው ነው? በስልክ ስራን መምራት ሊያውም አዲስ ክልልን በጣም ጥሩ ያው ወጪ ሊጨርሱ ወይም ወጪ በጣም ሊያበዙ ነው ወይም ደግሞ ምልልስ ሊያበዙ ነው ብሎ ለተነሳ ሰው እውነት ይመስላል። እኛ ግን ትልቁ ነገር ክላስተር ማዕከላት ስንል በምክትል ርዕሰ መስተዳድር ማዕረግ በየከተሞቹ የተመደቡ አመራሮች አሉ። እና አሁን 6 ምክትል ርዕሰ መስተዳድር ማዕረግ አለ ማለት ነው። እናንተ 6 አይደለም። የኢኮኖሚ አሁን ምክትል ፕሬዝዳንት አለ፣ የኢኮኖሚ ዘርፍ አለ፣ ማህበራዊ ዘርፍ አለ። እዛው የተመደቡ ተቋማት አሉ። ህግ አውጪው አለ፣ የህግ ተርጓሚው አለ። አንድ እንትን ትዝ ብሎኝ ነው አንዴ እንደዚህ አይነት ሽሚያ ሲመጣ ኢህአዴግ የኢኮኖሚ ክላስተር የሲቪል ሰርቪስ ክላስተር ምክትል ጠቅላይ ሚኒስትር ብሎ ያየውን መከራ አስታውሶኝ ነው። ያው ከልምድ መማር ስላለብን እኛም ምንድነው እናሰብነው ካቢኔ የሚሰበስብበት ጊዜ አለ። አሰራር ስርዓት አለው። በተከታታይ በየጊዜው ካቢኔ ይሰበሰባል የሚል እቅድ የለንም እኛ። አንዱ የስብሰባ ስርዓታችን ስርዓት ባለው አግባብ ወጪ የቀነሰ፣ ሁለተኛ የግንኙነት አግባባችን ደግሞ ባለን ነገር ላይ የሚጨምር መሆን አለበት። ትልቁ ግባችን የህዝብን ጥቅም ወይም የህዝብን ፍላጎት የህዝብን ጥያቄ ለመለስ የሚችል ስራ ውስጥ መግባት አለብን ባለች። ይሄን ለማድረግ በዋናነት በስድስቱ የክልሉ ማዕከላት ያለን አመራር
ብዙ ሳይንቀሳቀስ እዛው ያለ መምራት የሚያስችል ስርዓት እንዘርጋ። እንዳልከው በአካል የምንገናኝበት ጊዜ ይኖራል፣ በስልክ የምንገናኝበት ጊዜ ይኖራል። በስልክም በአካልም ደግሞ ተንቀሳቅሰንም ደግፈን ይሄ ኦሬዲ የሚታወቅ ነው። ከዚህ ቀደም የአንድ ማዕከል ላይ ሆኖ በየቦታው በየጊዜው የተለያዩ ስብሰባዎች ይካሄዳሉ። ዋናው ስብሰባ በመቀነስ ወይም ደግሞ የግንኙነት አግባብ አመራር ለአመራር የሚገናኘው ነገር በመቀነስ ለህዝብ የሚፈይድ ነገር እንስራ ነው። ይሄን በስርዓት ባለው አግባብ ወስነን እንግባ ብለን ነው የብዝሃ ማዕከላት ሊሚቴሽን ወይም ደግሞ እንደ ችግር ሊገጥመን የሚችለው እንደፈለግን ካቢኔ ለመሰብሰብ አሁን የፖለቲካ ማዕከሉ ሶዶ ነው። ሶዶ ላይ ካቢኔ አስቸኳይ ስብሰባ ይፈልጋሉ ብሎ ርዕሰ መስተዳድሩ ሁሉንም ካቢኔ ሊያገኝ ይችላል። ሁሉም ካቢኔ ማግኘት የሚችልበት አሰራር እንዘረጋለን። ባሉበት እንዴት እናገኝ ሰብሰብ ብለን ደግሞ እንዴት ነው የምንገናኘው? መቼ ጉዳዮች ነው ምንድናቸው? 10 ሰዓት ቅድም ብያለሁ። ባለ ጉዳይ እናስተናግድበት አመራር ደግሞ የሚገናኝበት የ10 ሰዓት ከዘረጋን ቀላል ነው የሚሆነው። ከማህበራዊ ከኢኮኖሚ አኳያ ይህን አዲስ አደረጃጀት ማየት ተገቢ ስለሚሆን ለምሳሌ አሁን መንግስት ሰራተኞች እንዲሊበተኑ ነው። ዝም ብሎ አሁንም ከተጠየቀ አኳያ እናንሳ። ለምሳሌ ደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በነበረበት ሰዓት ላይ እዚህ ጠርቀም ብሎ ተደምሮ የነበረው የመንግስት ሰራተኛ ነው ወደ 4 አይነት አደረጃጀት ሲሄድ ወደ 4 ቦታ የሚከፈለው። ቀደም ባለው አቅምና ክህሎት እንደዚሁ ምግባር እንኳን ህዝቡ የሚረካበት አገልግሎት አግኝቻለሁ ብሎ አስቦ ያቅም ወደ ታች ሲወረድ ሊሆን የሚችለውን ማሰብ እዚሁ መንግስት ሰራተኛው ላይ ሲበተን የተሻለ ከተማ ነው ተብሎ የሚታሰበው እዚህ የመሰረተው ለዚህ ለሐዋሳ ከተማ እድገት የየራሱን አስተዋጽኦ ያደረገ አካል የተሻለ ከተማ ነው ተብሎ ይታሰባል። ወደ ታች ሲወርድ በምን ተነሳሽነት ስለምንተዋወቅ በምን ተነሳሽነት ሊሰራ ነው? ሁለተኛ እዚህ አካባቢ እኮ መስርቶት የነበረው ድሩ ቁቡ ክርስትና ልጁ የአይን ልጁ ወዘተርፋ አለው ከሱ ሁሉ ሊነጠል ነው። ልጆቹ የተሻለ ትምህርት ቤት እዚህ አግኝተው ሊማሩ ይችሉ ነበር። አሁን ያልተሻለ ትምህርት ቤትስ የማግኘቱ እድል እዛ ይኖራቸዋል። ይሄንን ጫና ሊሸከም የሚችል ክላስተሮች ናቸው ወይ እነዚህ ከተሞች? እዚህ በነበረው የቴሌኮም የመንገድ የትራንስፖርት ወዘተርፈ የቤት አቅርቦት የቤት ተከራይ እንኳን ቢሆኑ ልክ እነዚህ አሁን የተቋቋሙት ክላስተሮች ይሄን መሸከም የሚችል አቅም አላቸው ወይ? ትምህርት ቤቶቹ ጤና ተቋማቱ እዛስ ለነባሩ ህዝብ አሁን ላለው ህዝብ ለወላይታ ሊሆን ይችላል አርባ ምንጭ ማህበረሰብ በአግባቡ አገልግሎት መስጠት የሚችሉ ጤና ተቋማት ትምህርት ለተፈለገው ወይም ለሆነው በሽታ መድኃኒት ማቅረብ የሚችሉ ባለሙያዎች ያሏቸው ተቋማት አሉ ወይ? እንኳን አሁን ተጨምሮባቸው የቤት ሰራተኛው እንደዚሁም ትራንስፖርት ከአመራሩ አኳያ ይሄን አሪያ ከመሆን አኳያ አሁን እርሱ እንደ አንድ መሪ የሚያስቀምጡት አቅጣጫ አለ ወይ? ለምሳሌ እያንዳንዱ አመራር አሁንም ቢሆን በስድስቱም ክላስተርና በአምስቱ ልዩ እንትኖች ላይ በመሪነት ደረጃ ቢያንስ የሚቀመጡ አካላት ልጆቻቸውንና የትዳር አጋራቸውን ሐዋሳና አዲስ አበባ አስቀምጠው የሚመሩ ከሆነ የዚያ ህዝብ ህመም ሊሰማቸው አይችልም ወይም በባለቤትነት ስሜት ሊሰሩ አይችልም ተብሎ ይታሰባልና እንደሱ አይነት ነገር እንዳይሆን ምን ታስቧል? በተለይ ከትምህርት ቤት ጋር ተያይዞ አሁን ክልሉ ተበተነ ሰራተኞች ይላሉ ልጆች አስቀድመው እዛ ተመዝግበዋል እድሉ ካለ ማለት ነው። እንደሱ አይነት ድርምስምስ የሚመስል ወይም እኔ ራሴን እንደ አንድ የመንግስት ሰራተኛው እንዲሳስበው በዚህ ደረጃ የሚያሳስቡ ጉዳዮች አሉ። በተለይ በአዲሱ የደቡብ ኢትዮጵያ ክልል ውስጥ በቢሮ ኃላፊነት ደረጃ የተመደቡ አመራሮች አሪያ ከመሆን አኳያ ልጆቻቸውን ቤተሰቦቻቸውን ተሸክመው እዚያው ሄደው መስራት እስካልቻሉ ድረስ የነሱ ልጆች እዛው እስካልተማሩ ድረስ ሌሎች ላይ የሚኖረው የሥራ ተነሳሽነት የምናምኑ ጫና ነው ለዚያ ላሉት የአክቲቪስቲዝም ምናምን ግባት የሆነ አመራር እንደገና ያ ነገር እንዲፈርስ የሚሆነውና ቀጥ ብሎ ነገሮች እንዲሄዱ መጀመሪያ ከራስ መጀመር አለበት። ይሄን መስቀልቅል እንዴት ተረዱት? ሊፈጥርቦት የሚችል ጫናም ሊኖራል ብዬ አስባለሁ። ቁጥር 1 ያስቀመጥነው
የጋራ የሆነ መንግስት ሰራተኛውን እንዴት ምንድነው ማድረግ ያለብን ብለን የቅድሚያ እቅድ ወይም ደግሞ የቅድሚያ ተግባር ብለን የመንግስት ሰራተኞችን ቀጣይ ድልደላና ምደባ በብቃት ሊመራ ይገባል ብለን አስቀምጠናል። በብቃት ይመራ ስንል ሰራተኞች እነሱ ፈልገው ፈቅደው ሳይሆን ይሄ ክልል በዚህ መንገድ አራት ቦታ እንዲደራጅ ተገደው ወደዛ ስለተገባ ምንድነው ማድረግ ያለብን ትልቁ ነገር ያስቀመጥነው ማህበራዊ ቀውስ እንዳይከሰት የቻልነው እንዳቅማችን የቻልነው ማድረግ አለብን። ማህበራዊ ቀውስ የኢኮኖሚ ቀውስ ቀደም የምትለው ማህበራዊ ቀውስ ከለመደበት ከኖረበት ከቆየበት ቀየ ነው የሚነሳ እንኳን ከተማ መቀየር ቀርቶ በአንድ ከተማ ቤት ስንቀይር እንኳን የሚሰማን ነገር እናቃለን። የሰው ልጅ በተፈጥሮ ከለመደበት አካባቢ ቀየ ሲቀየር ሳይኮሎጂካሊ የሚደርስበት ነገር እናውቃለን። ይሄን ቀድመን ለይተናል አውቀናል። ይሄንን ካወቅን ምንድነው መፍትሄ ሊሆን የሚችለው? እኔ ማስበውና ማቅደው ምጽፈው የሚወስነው እንደ መንግስት ሰራተኛ በተለይ ዝቅተኛ ገቢ ያሉት ሰዎች ሆኜ ነው ማስበው። ህመማቸው ስጋታቸው ችግራቸው በደንብ መረዳት አለብኝ መገንዘብ አለብኝ። ስለዚህ የነሱን ጉዳይ ምን እናድርግ የሚሉን በፌደራል ይሄንን ተግባር በተለይ መንግስት ሰራተኛ ምን እናድርግ እንዴት የመንግስት ሰራተኛ ጉዳይ ሃንድል እናድርግ የሚል ሐሳብ አንስተን አብይ ኮሚቴ ቴክኒክ ኮሚቴ ተቋቁሞ በአብይ ኮሚቴ በቴክኒክ ኮሚቴ ያው ክልሉ በአራት ክልል ስለተደራጀ ማይከል ላይ ያለው ኮኛ ሲዳማ ሞቶ ደቡብ ምዕራብ ሞቶ ቀሪ ሁለቱም አሁን የሆኑት ክልሎች የአራቱንም ክልል የኛ ነው ብለን አብረን ቆይተናል። አሁን ደቡብ ኢትዮጵያ ክልል ሲወጣ ማይከላዊ ሪፎርም ሲያደርግ ማይከልም ሲቀየር ይሄ ሰራተኛ አብረን የቆየነው ሰራተኛ ስለ ሰራተኛ መብት ስለ ሰራተኛው ጥቅም ስለ ሰራተኛው ወሳኝ የሆኑ ግዴታዎችን ማሰብ ማስቀደም ስለነበረብን ኮሚቴ ተደራጅቶ ኮሚቴ መርቶታል። ኮሚቴ ሲመራ በዋናነት ምን ይሻለናል ከሰራተኛው ጋር በቃ እንደዚህ ሆነናል እንደዚህ ክልሉ በአራት ተደራጅቷል። ስለዚህ ያለው አማራጭ በአራት ክልል በፍላጎታቸው መሰረት ምደባ ይካሄዳል። ወደዛ መሄዳችን ግድ ብሎናል። ስለዚህ መቆየት አንችልም። አስባችሁታል ማለት ነው የሚደርሰው መስቀል አስበናል። ግን የተሻለ የምትሉትን መፍትሄ ያው እንዳቅም አሁን ዋናው ግን እንትንም የማይሰጠውን እንዴት ልታረጉት ነው? አሁን በቃ ሶኬ መመደብ ካለባቸው አሁን እነዚህ አካላት ያኛው ህገ መንግስታዊ የህዝብ ውሳኔ ስለሆነ በምትችሉት አቅም ከሰራችሁ እሱ ያስመሰግናል። ነገር ግን አሁን እነዚህ በአራቱ ቦታ ሲመደቡ ያን መቋቋም ቀደም ሲል ያነሳው ትምህርት ቤቱ ጤናው ኢቭን አሁን ሲኬድኮ እዛኛው ማህበረሰብ ላይ በአግባቡ ውሃ ሳያገኝ የነበረ ከተማ ላይ ሌላ ውሃ የሚፈልግ ህዝብ እኮ ነው የምትደርቡበት። እንደሱ አይነት ቴክኒካል ያሉት ኮሚቴ ዝግጁነቱ አለ ነው። እሱን መጀመሪያ ከሰራተኞቻችን ጋር ቁጭ ብለን መነጋገር በየቢሮ ማወያየት ሐሳቡን ሼር ማድረግ የገጠመን ነገር እንዴት እንፍታ የመፍትሄ አካል ሊሆን ስለዚህ ምን ማድረግ አለብን ምን ማድረግ ሲገባ ምንድነው ይቀር የሚለው ነገር ተወያየን። ከዛ የሚፈልጉትን አራት ምርጫ አንደኛ ሁለተኛ ሶስተኛ አራተኛ ሙሉ ብለን ሰጠን። ይሄ ሰራተኛ ደግሞ ለአራቱ ክልል እንዴት ነው የሚከፋፈለው እንዴት ነው የምንከፋፈለው የሚለውን በቀመር ያው ኖርማሊ የሀብትም ስለሆነ በቀመር ተከፋፈልንና ሲዳማ ደረሰው ደቡብ ኢትዮጵያ ደረሰው ማይከላዊ ደረሰው ደቡብ ምዕራብ ደረሰው ተከፋፈልን በቁጥር የሚቀበሉ ከተሞች የዞን መዋቅሮች ምን ማድረግ አለባቸው የሚለው ኮሚቴ አቋቁመን በተለይ መንግስት ሰራተኛ ከዚህ ሲሄድ የሚቀበለው ከተማ መጡብን ሳይሆን መጡልን ወንድም እህት ህዝቦች መንግስት ሰራተኞች የክልል ማዕከል ሰራተኞች እሱ እንኳን ደህና መጣችሁ ብሎ የሚቀበል ማህበረሰብ እንደኖር ከተማ ላይ ወይ ተካሄደ ብለን ተወያይቷል። አሁን በሁሉም ክልል ማዕከላት የክልል ማዕከል የነበሩ ሰራተኞች ክልል ተቋማት እዚህ ስለተመደቡ ይመጡልናል። ስለዚህ በእድር ስለዚህ በተለያዩ ማህበራዊ እንቅስቃሴ ዌልካም ብለን እንቀበላቸው። አንድ
ከቤት አቅርቦት ጋር ተያይዞ እንዳልከውም አነሰ በዛም ከለመዱ ከራሳቸው ቤት ነው ወደ አዲስ የሚሄዱት። ለጊዜው ሙሉ ቤተሰብ ሊያነሱ ይችላሉ፣ ላያነሱም ይችላሉ። እሱ የግለሰቦች ውሳኔ ነው የሚሆነው። ላያነሱ የሚችሉበት ምን አቅም አላቸውና ሁለት ቦታ ላይ ቤት አይከራዩ ማለት እሱ የግለሰቦች ውሳኔ ነው። እሱ የግለሰቡ የራሱ ውሳኔ ስለሚሆን ይሄ ደግሞ አንድ ሌላ ምን ያበረታ አሁን እርሱ የሚነግሩኝ ስለ መንግስት ሰራተኛ ነው፣ ስለ ንግዱ ማህበረሰብ አይደለም መቼም አይደል? ስለ መንግስት ሰራተኛ ነው። የግለሰብ ውሳኔ ሲሉኝ ሎጂካሊ መግባባት ስላለብን አንድ የመንግስት ሰራተኛ እርግጠኛ ነኝ ማክሲማም ቢበላ 16000 ብር ወር ምናምን እንደው ከፍ ያለው ነው ምሉት። አብዛኛው የሚበዛው ዝቅተኛ ገቢ ያለው ማህበረሰብ 5000 ነው። እሱ የግል ውሳኔ ሊሆን አይችልም። ሁለት ቦታ ቤት መከራየት ጤፍ መሸመት ስለማይችልና ስለ መንግስት ሰራተኛ ስናወራ የግል ውሳኔ ነው ማለት ሳይሆን በቃ ወደ ተባለበት መሄድ ነው መቼም እኛ ምን ነሱና እኛ ሚስተር ኤክስ አሁን ጥላሁን መንግስት ሰራተኛ ነው። ጥላሁን ቢሮ የሚያውቀው ጥላሁን ነው። የኔ ባለቤት ልትሆንም ላትሆንም ትችላለች። ጥላሁን ስራው ላይ እንዲገኝ ለማድረግ ጥላሁን ሄዶ የሚሰራበትን ቦታ ጥላሁን ሄዶ ስራ የሚሰራበትን ኤንቫይሮንመንቱን ማመቻቸት። ለዚህ በሁሉም ከተሞች ኮሚቴ አቋቁመን የተቋቋመው ኮሚቴ ህዝቡን አወያይቶ የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ ወጣቶችን፣ እንግዶች ይመጡልናል አቀባበል እናደርግ። የቤት ክራይ የተለመደ አለ። የቤት ክራይ በአንድ ጊዜ 3 ወር 4 ወር ነው ሰው የሚጠይቀው። ስለዚህ የመንግስት ሰራተኛ በየወሩ ደሞዝ የሚያገኘው የ3 ወር ሊከፍል አይችልም፣ የ6 ወር ሊከፍል አይችልም። ስለዚህ አወያይተን በየወሩ የሚከፍለው የሚኖርበት የክራይ ዋጋም ደግሞ እንዳይጨምር እናደርግ። ይሄን ሙሉ ኃላፊነት ዞኖች ወስዶ ከተማ አስተዳደር ከንቲባ ወስዶ ያወያይ። አቅርቦት ውሳለ ቤት እንደው ባይጨምርም እንደ ከተሞች ሁሉ በአንድ ማዕከል ስለማይሄድ አሁን መውሰድ አለብኝ። አዋሳ ላይ ያለ ሁሉ አይደለም በአንድ ማዕከል የሚሄደው ወስን ስለሆነ አሁን ባለን እይታ በሁሉም ከተሞች እዚህ በተከራይቼ ከምኖረው እንደው እኩል መጠን ያለው ቤት ካላገኘው ተነሳሽነቴም ላይ ችግር ስለሚፈጥር ማለት ነው። የሥራ ተነሳሽነት ላይ ጥሩ ነገር እኛ አሁን የተወሰነ ያገኘ ነው። በጣም ተነሳስቶ በቃ ኦሬዲ ምንም ማድረግ ስለማይቻል ሄዶ ቤት አመቻችቶ ለመስራት ዝግጁ ይሆናሉ። በዛው ልክ ደግሞ ችግር አለብን ብሎ ያቀርባሉ። ምናልባት እንደ ማካካሻ እነዚህ ማዕከላትስ ላይ ሰዎች ከዚህ ቀደም በነበረው የመሬት አስተዳደር ስርዓት ውጪ ቤት ሰርተው የሚኖሩበትን እድል ከመፍጠር አኳያ የታሰበ ነገር የለም። እሱን ከከተሞች ጋር አሁን ምንድነው የምናደርገው? ቢያንስ የቤት ባለቤት እንዲሆኑ ማድረግ የሚያስችል የፖሊሲ ማዕቀፍ እንዲኖር ሄዶ ቤት ተከራይቶ እንዲኖር አይደለም ዋና ሐሳባችን። ስራ ሰርቶ እንዲኖር በዘላቂነት ራሱን እንዲያቋቁም ለማድረግ በሁሉም ከተሞች አትሊስት በማህበር የቦታ አቅርቦት ኖሮ ሰዎች ቤት እንዲሰሩ እንዴት እንደገፈ የሚሉን ያሰብነን። ይሄን ከአዋሳ ማዕከል እስከ ተመደቡት ክልል መስሪያ ቦታ ያለበት ከተማ ድረስ የማጓጓዝ የማቋቋም ስራ የማሰራት አቅማችን በፈቀደ እንዴት እንደገፈ የሚሉን አስበናል። የተጀመሩና ያልተጠናቀቁ ባለቤት የሌላቸው ሰነዶቻቸውንም ስለምመለከት በቁርጥ ዋጋ በሚል ያለ ጨረታ የተሰጡ ፕሮጀክቶች እና ፍጻሜ ያላገኙ ፕሮጀክቶችን ተረክባቸዋል። ምን ልታረጓቸው ነው? ወደፊት በባለቤትነት ማን ነው ባለቤቱስ? ኮንትራክተሮቹም አቋርጠው የት እንደደረሱም የሚታወቁ አይመስለኝም። ለምሳሌ የባስኬቶ ላስካ ከተማ የውሃ ፕሮጀክት፣ ከዚያ የሶዶ የአርባ ምንጭና የማረሚያ ቤቶች ግንባታ ፕሮጀክቶች እንደዚሁ ባክነው ገንዘባቸው ተበልቶ የት እንደደረሰ የማይታወቅ በቁርጥ ዋጋ በሚል ያለ ጨረታ ለኮንትራክተሮች ተሰጥተው ተንጠልጥለው የቀሩ ናቸው። ረጅም ጊዜያቸው ነው። እርግጠኛ ነኝ እርሱ የወላይታውንም በደንብ ያውቁታል ብዬ አስባለሁ። በዚያ ላይ እነዚህ በተለይ የማረሚያ ቤቶቹ ፕሮጀክቶች በቁርጥ ዋጋ ተብሎ እንዲሰሩ ክልሉ ፈቃድ ሲሰጥ በምክንያትነት ካቀረባቸው አንዱ ለደህንነቱ አስጊ ስለሆነ አጥር የለውም በሚል፣ አንዱ እየተሰነጠቀ ነው ሊፈርስ ነው በሚል፣ አንዱ ደግሞ ፍሳሹ የአካባቢው ማህበረሰብ እየበከለ ነው በሚል። ስለዚህ እስከዛሬ እየተበከሉ ነው ማለት ነው፣ እስከዛሬ የደህንነታቸው ዋስትና አጥቷል ማለት ነው ወዘተርፈ። ምን እንዴት ሃንድል ሊያደርጉ ታሰቡ? እንግዲህ ለርሶ ነው አሁን እኮ የተጠበቁትና በተለይ ደቡብ መገለጫው እስኪመስል ድረስ ኮራፕሽን፣ ሙስና በቃ ያለ እጅ መንሻ ብዙ ነገሮች የማይፈጸሙበት ይሄ የሚነገረው ነው ብቻ ሳይሆን አስፈላጊ ከሆነም
በነባሩ ክልል በነበራችሁበት ወቅት ከክልሉ ጸረ ሙስና ኮሚሽን ያገኙአቸው በሰነድ ማረጋገጥ የሚችላቸው መረጃዎች ስለሆኑ ፈተና እንዳይሆኑበት አሁን ለሚመጣው አመራር መልእክት ይስጡ። እነዚህን ፕሮጀክቶችስ ማን ነው ባለቤት ነው? አሳዳችሁ ልትይዟቸው ነው እነዚህን አቋርጠው ሄዱ አካላት?